ሰላም ሰላም የተከበራችሁ የተወደዳችሁ የትርንጎዬ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ በድራማዎች ነው የመጣሁት። አንዳንድ ድራማዎቹ የሚሰሩት በጣም እንትን ናቸው ማለት ነው። የድራማው እሽት ልጅቱ እያሰራች እና አንዳንዱ ደስ የሚል ድራማ አለው፣ አንዳንዱ ደግሞ የሚያሳዝን በሰው ላይ ምቀኝነት ምናምን በቃ ይታይበታል ብዬ አስባለሁ። ጽናት ድራማ በጣም ከሚያስደስተኝ አንዱ ነገር ጽናት ድራማ የኪራዬ ሙሽራ እንደምትሆን አልጠራጠርም። በጣም የማየው ጽናት ድራማን ደግሞ ያማን ነው ሰውዬ ሚስቱ እንትና ባል አስሯት ነበረ ጫካ። ከዛ አምልጣ ወደ አባቷ ሄዳለች ማለት ነው። ሰርጉ እንግዲህ በሰላም በጤና እንደሚጠናቀቅ ተስፋ አደርጋለሁ። እውነት የጽናት ድራማ በጣም ይስባል። የገጠር ልጅ መሆኗን ምናምን አክስቶቿ ደግሞ እሷ እንዳታገባ የሚያደርጉት ምቀኝነት ምናምን ስታዩ የምር ያሳዝናል። አንዳንዴ ትምህርት ተወስዶበታላችሁ ብዬ አስባለሁ እና የጽናት ድራማ በጣም የምትከታተሉት ልጆች ካላችሁ ደስ ይለኛል። ተንኮል የበዛበት ነው፣ ግን ያንን ተንኮል ኪራና እንትናዬ ደግሞ አልፎት እንደሚበጣጠሱት ባለሙሉ ተስፋ ነኝ። የድራማም ደግሞ እንዲሁም ተንኮል ጽናት የተጨመረበት አለ አይደል? አንዳንዱ የዋህ ልብ ያለው፣ አንዳንዱ ሴት ለሴት ምቀኛ እንደሆኑ ያሳያል። እኔ አንዱ ድራማ ስሙንም ባላውቀው ሰው እንግዲህ እንደዛ ነገር ነውና እኔ ጽናት ድራማን እንትን አድርጌ ልናገር ይችላል። ጽናት ድራማ እኔ ይመቸኛል። ጽናትና ኬራ ያላቸው ፍቅር ትላላችሁ። የጽናት ድራማና ኪራ እኔ ይመቹኛል፣ ባይዘዌ ማለት ነው። ሁለቱ ደስ ይሉኛል። እነ ጽናት ድራማውዬ ደግሞ አዲስ ድራማ ወጥቷል፣ ግን ቀይ ነበር ሰውየው ሚስቱ እንደሚቀጠቅጣት ምናምን አለ አይደል? ብርቄ ራሱ እኮ እንደ ያለች ብርቄ ልጅነቴን በመወገር ነው ያሳለፉት ምናምን ብላ እኔና እየን ስታገኝ ያው አዲስ አበባ ገብታ እነ ኬራ ቤት ናት። ያው ከድራማው ከዚህኛው ድራማም ቆንጆ ነው። እኔ ይበልጥ ያው አሮሱ የዛ ይሆን እንጂ እኔ ስለ ኪራና ስለ ጽናት ድራማ ነው የማወራው። ጽናት ድራማ ማለት የምትመቸኝ በጣም እንቁ ምርጥ ኢትዮጵያዊ ናት። የምር ነው የምላችሁ። ብዙ ትምህርት ተወስዱበታላችሁ። የትዕግስትን ጥግ ማሸነፍን የተቻረ ነው የጽናት ድራማ። የኪራን ልብ አሸንፋ የራሱ አድርገዋለች። ለአባቷ ያላት ክብር በጣም ደስ ይላል። ሲቀጥል ደግሞ ማለት ነው እኔ ልጆች ጫዋሉ እና ሲቀጥል ደግሞ ጽናት ድራማ ይመቸኛል። እንግዲህ ሰርጋችሁ በቅርብ ቀን እንደሚሆን ባለሙሉ ተስፋ ነኝ፣ እንደሚቀቡ ማለት ነው። አመሰግናለሁ ስላዳመጣችሁ የኔ ወዶች የኔ ወዶች።